ከባንክ በሚወጣው የጥሬ ገንዘብ መጠን ላይ ገደብ እየተጣለ መሆኑን ሰምተናል። በአንዳንድ አካባቢዎችም ብር እየተሸጠ መሆኑን የደረሰን መረጃ ያሳያል። በሌላ በኩል ደግሞ የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ በ43 ሀገራት ላይ የጉዞ እገዳ ለማውጣት ሰነድ ማዘጋጀቱ ታውቋል። በዚህ እገዳ መሰረት በከፊልና ሙሉ ለሙሉ እገዳ የወጣባቸው ሀገራት ዜጎች ወደ አሜሪካ እንዳይገቡ ይደረጋሉ ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከባንክ በሚወጣው የጥሬ ገንዘብ መጠን ላይ ገደብ እየተጣለ መሆኑን ሰምተናል። በአንዳንድ አካባቢዎችም ብር እየተሸጠ መሆኑን የደረሰን መረጃ ያሳያል። በተለያዩ አካባቢዎች የጥሬ ገንዘብ እጥረት በማጋጠሙ ምክንያት ባንኮች የሚሰጡትን የገንዘብ መጠን ለመገደብ መወሰናቸው ታውቋል። በዚህ ምክንያትም የባንክ ደንበኞች በየቀኑ ወደ ባንኮቹ በመሄድ የተመደበላቸውን ገንዘብ በማውጣት ላይ እንደሚገኙ ነው የደረሰን መረጃ የሚያሳየው። ሌሎች ደግሞ ገንዘባቸውን እንደ ቴሌብር ባሉ የዲጂታል አማራጮች በማንቀሳቀስ ላይ መሆናቸውን ያገኘነው መረጃ ያሳያል። በትግራይ ክልል የተፈጠረውን የፖለቲካ ውጥረት ተከትሎ ባንኮች የጥሬ ገንዘብ እጥረት እያጋጠማቸውና ለደንበኞች የሚሰጡትን የገንዘብ መጠን ለመገደብ መገደዳቸው ታውቋል። ደንበኞች በየዕለቱ ወደ ባንኮቹ በመሄዳቸው ምክንያትም ረዣዥም ሰልፎችን በባንኮቹ በር ላይ መመልከት እየተለመደ መጥቷል። በሌሎች የጸጥታ ችግር ያለባቸው አካባቢዎችም ሁኔታው ከዚህ የተለየ አለመሆኑ ታውቋል። በቤኒሻንጉል ጉሙዝ ክልል የኮንትሮባንድ ንግድ በመስፋፋቱና የጥሬ ገንዘብ እጥረት በማጋጠሙ ምክንያት እጃቸው ላይ ገንዘብ ያላቸው ሰዎች አትርፈው መሸጥ መጀመራቸውም ታውቋል። እንደ ማሳያም 90 ሺህ ብር ያለው ሰው በ100 ሺህ ብር የሚሸጥ ሲሆን ከባንኮች አንድ ሰው በቀን ከ500 ብር በላይ ማውጣት አይችልምም ተብለዋል። ካሽ እየተሸጠ ነው ያሉት ነዋሪዎቹ 90 ሺህ ብር ካሽ ያለው ሰው በአካውንቱ 100 ሺህ ብር ይገባለትና ጥሬ ገንዘቡ ለገዢው ይሰጣል ሲሉ አስረድተዋል። ለዚህ ደግሞ ኮንትሮባንድ በተለይም የወርቅ ኮንትሮባንድ ንግድ ተጽዕኖ መፍጠሩን ተናግረዋል። የባንክ ኃላፊዎች ስለ ጉዳዩ ተጠይቀው በአማራ ክልል ባለው ግጭት ምክንያት ገንዘብ እንደ ልብ ማንቀሳቀስ ባለመቻላቸው ይህ ችግር እንደገጠማቸው ገልጸዋል። በሌላ በኩል ደግሞ የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ በ43 ሀገራት ላይ የጉዞ እገዳ ለማውጣት ሰነድ ማዘጋጀቱ ታውቋል። በዚህ እገዳ መሰረት በከፊልና ሙሉ ለሙሉ እገዳ የወጣባቸው ሀገራት ዜጎች ወደ አሜሪካ እንዳይገቡ ይደረጋሉ ተብሏል። የትራምፕ አስተዳደር በደርዘን የሚቆጠሩ ሀገራት ዜጎች ላይ የጉዞ ገደቦችን ለማውጣት ዝርዝር ማዘጋጀቱን ሮይተርስ አገኘሁት ያለውን ሰነድ ጠቅሶ ዘግበዋል። በስደተኞች ላይ ጠንካራ ፖሊሲ የሚያራምዱት የአሜሪካው ፕሬዝደንት ወደ ሀገራቸው እየመለሷቸው ከሚገኙ ህገወጥ ስደተኞች ባለፈ በተለያዩ ሀገራት ዜጎች ላይም የጉዞ ክልከላ አውጥተዋል። ክልከላ የተላለፈባቸው ሀገራት ዜጎች ለስራ፣ ለጉብኝት፣ ጥገኝነት በመጠየቅና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም ተብሏል። ሮይተርስ ተመለከትኩት ያለው የጉዞ ክልከላ ሰነድ በድምሩ 43 ሀገሮችን በሶስት የተለያዩ ቡድኖች መዘርዘሩ ታውቋል። በመጀመሪያው ምድብ ውስጥ አፍጋኒስታን፣ ኢራን፣ ሶሪያ፣ ኩባ፣ ሰሜን ኮሪያና በሌሎች 10 ሀገራት ላይ ሙሉ የቪዛ እገዳ ተጥሏል። በሁለተኛው ምድብ ደግሞ ኤርትራ፣ ሃይቲ፣ ላኦስ፣ ማይናማርና ደቡብ ሱዳንን ጨምሮ በሌሎች ሀገራትም ላይ ከፊል እገዳዎች የተጣሉባቸው ሲሆን ይህም በቱሪስት፣ በተማሪ እንዲሁም ደግሞ ሌሎች የስደተኛ ቪዛዎች ላይ ተጽዕኖ ይኖረዋል የተባለው። በሶስተኛው ምድብ ውስጥ ቤላሩስ፣ ፓኪስታንና ቱርክሜኒስታንን ጨምሮ በአጠቃላይ 26 ሀገራት መንግስታቸው በ60 ቀናት ውስጥ በኢሚግሬሽን አገልግሎት ላይ የሚታዩ ጉድለቶችን ለመፍታት ጥረት ካላደረጉ የከፊል የጉዞ እገዳ እንደሚጣልባቸው ሰነዱ አመላክቷል። አንድ ስማቸው ያልተገለጸ የአሜሪካ ውጭ ጉዳይ ሚኒስትር ባልደረባ ለሮይተርስ እንደተናገሩት በዝርዝሩ ላይ ለውጦች ሊኖሩ እንደሚችሉና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ አስተዳደሩ የጉዞ ክልከላ ሰነዱን አላጸደቀውም ብለዋል። የአሁኑ የጉዞ ክልከላ ትራምፕ በመጀመሪያ የስልጣን ጊዜያቸው በ2018 በርካታ ሙስሊሞች በሚገኙባቸው 7 ሀገራት ላይ ካወጡት የጉዞ ክልከላ ጋር የሚመሳሰል ነው ተብሏል። ይህ የትራምፕ የጉዞ እገዳ በ2018 በጠቅላይ ፍርድ ቤቱ ከመጽደቁ በፊት ለረዥም ጊዜ ተይዞ እንደነበርም ይታወሳል። ትራምፕ ወደ ስልጣን ከመጡ በኋላ ከፈረሟቸው የስራ አፈጻጸም ትዕዛዞች መካከል ወደ አሜሪካ የሚገባ ማንኛውም የውጭ ሀገር ዜጋ ለብሔራዊ ደህንነት ስጋት አለመሆኑን
መሆኑን ለማረጋገጥ የተጠናከረ ማጣራት እንዲደረግበት የሚጠይቀው መመሪያም ይጠቀሳል። በዚህ መመሪያ ላይ በመረጃዎቻቸው ጉድለትና በተለያዩ ምክንያቶች በከፊልና ሙሉ ለሙሉ ወደ አሜሪካ ከመግባት መታገድ የሚገባቸውን ሀገራት ካቢኔው እስከ መጋቢት 21 እንዲያቀርብ ማዘዙም ይታወቃል። በዚህ አዲስ በወጣው ዝርዝር ውስጥ ኢትዮጵያ አለመካተቷም ታውቋል። በሌላ በኩል ደግሞ አዲስ የመሬት ሕግ ወጥቶ ተግባራዊ እየተደረገ መሆኑ ታውቋል። እንዳገኘነው መረጃ ከሆነ በሚፈርሱ አካባቢዎች መሬት ያላቸው ሰዎች ፈቃድ አግኝተው የሚጠቀሙበት አሰራር መሆኑ ተገልጿል። በአዲስ አበባ ከተማ አስተዳደር መሬት ለሕዝብ ጥቅም ሲለቀቅ ካሳና ምትክ የሚሰጥበትና የልማት ተነሺዎች መልሰው የሚቋቋሙበት መመሪያ መውጣቱ ይታወቃል። በዚህ መመሪያ መሰረት በይዞታ ላይ የቅድመ ማልማት ፈቃድ በማግኘት መሬቱን ማልማት እንደሚቻልም ተገልጿል። ይህንን ከግምት በማስገባት አንድ ግለሰብ የቅድመ ማልማት ለመጠየቅ ይዞታው በመልሶ ማልማት ክልል ውስጥ መሆን እንዳለበትም ተገልጿል። የመሬቱ ስፋት ደግሞ ከ500 ካሬ በላይ ሆኖ ከፕላን ተቃርኖ ነፃ መሆን እንደሚገባው መመሪያው ያትታል። በዚህ መነሻነት በበጀት ዓመቱ የመጀመሪያ 6 ወራት ብቻ 277 የቅድመ ማልማት ጥያቄ መቅረቡን የገለጹት በመሬት ልማትና አስተዳደር ቢሮ የከተማ ማዕከላትና መልሶ ማልማት ዳይሬክቶሬት ዳይሬክተር አቶ ግዛቸው ሙሉጌታ ናቸው። ከነዚህም አስፈላጊውን ቅድመ ሁኔታ አሟልተው የተገኙ 47 አልሚዎች ጥያቄያቸው ተቀባይነት ስለማግኘቱ ተናግረዋል። የተቀሩት 143 ተገቢነት የሌላቸው ሲሆን 87ቱ ደግሞ በሂደት ላይ ያሉ መሆናቸውን ገልጸዋል። በዚህ አሰራር መሰረት በልማት በሚነሱ አካባቢዎች ከ500 ካሬ በላይ የግል ይዞታ ያላቸው ሰዎች መሬቱ ላይ ማልማት ይችላሉ ማለት ነው። የሚያለሙት ደግሞ በወጣው ፕላን መሰረት መሆኑን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ በመዲናዋ የብቃት ማረጋገጫ ፈቃድ ሳይኖራቸው በሚያሽከረክሩ ከ1500 በላይ ግለሰቦች ላይ እርምጃ መወሰዱ ተገልጿል። በተያያዘው የ2017 ግማሽ ዓመት የአሽከርካሪ ብቃት ማረጋገጫ ሳይኖራቸው እንዲሁም ደግሞ በሐሰተኛ መንጃ ፈቃድ ሲያሽከረክሩ የተገኙ 1530 አሽከርካሪዎች እርምጃ እንደተወሰደባቸው የአዲስ አበባ ፖሊስ ኮሚሽን አስታውቋል። በኮሚሽኑ የትራፊክ ቁጥጥር መምሪያ የትራፊክ ሙያና ሕዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ እርምጃዎቹ በአዋጅ በወጣው መመሪያ የተደነገጉ ደንቦችን ተግባራዊ ለማድረግ በተደረገው ቁጥጥር መሰረት የተወሰዱ መሆናቸውን ተናግረዋል። በተለይ የማሽከርከር ፍላጎት ስላላቸው ብቻ ንብረታቸውን ለሌላ አካላት አሳልፈው በመስጠት በመንገድ ላይ እንዲያሽከረክሩ በሚፈቅዱት ላይ ጥብቅ ቁጥጥር እየተደረገ መሆኑንም አያይዘው ገልጸዋል። ኃላፊው አክለውም የአሽከርካሪ ብቃት ፈቃድ ሳይኖራቸው ሲያሽከረክሩ የተገኙ 1140 ግለሰቦች ላይ እርምጃ መወሰዱን የገለጹ ሲሆን በሐሰተኛ መንጃ ፈቃድ ሲያሽከረክሩ የተገኙ 394 አሽከርካሪዎች ላይ የተወሰዱ ቅጣቶች መኖራቸውን ገልጸዋል። የእርምጃ አወሳሰዱን በተመለከተ የብቃት ማረጋገጫ ፈቃድ ሳይኖረው በሚያሽከረክሩ ላይ እስከ 8000 ብር ቅጣት እንዲሁም ደግሞ ለሌላ አካላት አሳልፎ መስጠት ደግሞ እስከ 3000 ብር እንደሚያስቀጣ ተናግረዋል። አክለውም የትራፊክ አደጋ መንስኤ ከሆኑ ዋነኛ ጉዳዮች መካከል ያለመንጃ ፈቃድ ማሽከርከር ተጠቃሽ መሆኑን በመግለጽ በዚህም ላይ ትኩረት ተደርጎ እየተሰራ እንደሚገኝ ገልጸዋል። እንዲሁም የትራፊክ አደጋዎችን ለመቀነስ ሁሉም ማህበረሰብ የሚወጡ መመሪያዎችን በማክበር የጋራ ትብብር በመፍጠር መስራት እንደሚገባ አጽንኦት ሰጠዋል። በሌላ መረጃ ደግሞ ለግብርና ኢንቨስትመንት ከተላለፈው መሬት እየለማ ያለው ከ50 በመቶ አይበልጥም ተብሏል። ለግብርና ኢንቨስትመንት ከተላለፈው 2 ሚሊዮን ሄክታር መሬት ውስጥ እየለማ የሚገኘው ከ50 በመቶ እንደማይበልጥ ግብርና ሚኒስቴር ገልጿል። የግብርና ሚኒስትር ዶክተር ግርማ አመንቴ እንደገለጹት እስካሁን እንደ ሀገር ለኢንቨስትመንት የተላለፈው የመሬት ይዞታ በአጠቃላይ 2 ሚሊዮን ሄክታር መሬት ነው። ከዚህ ውስጥ ግን እስካሁን የለማው መሬት 50 በመቶ አይበልጥም። ዋናው ተግዳሮት መሬት መስጠት አይደለም የሚሉት ሚኒስትሩ እስካሁን ለኢንቨስትመንት ከተሰጠው መሬት ላይ እየለማ ያለው ከ50 በመቶ አይበልጥም ሲሉ አስረድተዋል። በግብርና ኢንቨስትመንት ለመሰማራት ፈቃድ አውጥተውና መሬት ወስደው ወደ ልማት ያልገቡ ወደ ልማት እንዲገቡ ከባለ ሀብቶቹና ከሚመለከታቸው ባለድርሻ አካላት ጋር በተለያዩ መድረኮች ውይይት መደረጉን አውስተው ሰፋፊ እርሻዎች ያሉባቸው ቆላማ አካባቢዎች ከጸጥታና ከመሰረተ ልማት ጉዳዮች ጋር በተያያዘ ቅሬታዎች እንደሚነሱ ተናግረዋል። ከዚህ መነሻነትም ክልሎች አስፈላጊውን ድጋፍ በማድረግ መሬት የወሰዱ ባለሀብቶች ቶሎ ወደ ስራ እንዲገቡ ሰፊ ስራ መስራት እንደሚጠበቅባቸው ጠቁመዋል። ሚኒስትሩ እንደተናገሩት ከግብርና ኢንቨስትመንት አንጻር የሚኒስቴር መስሪያ ቤቱ ድርሻ መሬት በመለየት ካርታ ማውጣትና የቴክኒክ ድጋፎችን ማድረግ እንደሆነ ገልጸው መሬቱን የሚያስተላልፉት ክልሎች መሆናቸውን ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት
የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።